ክርስቲያኖች ተጠንቀቁ አሁን ከባድ ዘመን ላይ እየደረስን ነው ከስከዛሬው ትንሽ ደግሞ አንድ እርምጃ ወደ ከፋ ያሉ ሰዎች ሊመጡ እንወቅላችሁ እኛ መንገዱን አግኝተናል በዚህ በዛ የሚሉ የኛ ሰው ደግሞ ፊት መንገዱን ስላላወቀ መንገድ መሪውን የማያውቅ አብዛኛው ሰው እኮ ልብ በሉ አደገኛ የሆኑ በጣም ብዙ መንገዶች በየአቅጣጫው እየተከፈቱ ነው ስለዚህ ወደ እግዚአብሔር የሚያደርሰው የትኛው እንደሆነ እስከምንሳሳት ድረስ በዚህ ኑ በዚህ የሚሉ በረኞችና አጋፋሪዎች በስተዋል የምንከተለውን ሃይማኖት በትክክል ማወቅ ያስፈልጋል መንገድ የተባለው እባክህ መንገድህን አሳየኝ አለ ሙሴ እናውቃለን የሚሉትን ካህን የሆኑትን ጭምር የሚያሳስቱ ሰዎች መተዋል አለ ጌታችን ይሄን እኮ ነግሮናል አስቀድሞ አሁን በትክክል ኦርቶዶክሳዊውን መንገድ ያልተማረ ሰው አሁን በትክክል ወደ እግዚአብሔር የሚያደርሰው መንገድ ያልተማረ ሰው አሁን በትክክል ሃይማኖቱን ያላወቀ ሰው የት እንደሚደርስ ግራ ነው የሚገባው ህይወታችን ወደ ስጋዊ ህይወታችን ፍጻሜ ወደ መንግስተ ሰማያት ወይም ወደ ገሃነም ጉዞ ላይ ነው መንገድ የሳትን እንደሆነ መንግስተ ሰማያትን እናጣታለን እግዚአብሔርን እናጣዋለን በተሳሳተ መንገድ ይሄን እንደሆነ በሉ እግዚአብሔር ስም እንደምናላችሁ አሜን በሀብት ስቦ በረዴት አቅርቦ ምንም ባይገባን ንጹሃን ባንሆን በንጹሃን ቦታ ምንም ቅድስና ባይኖረን በተቀደሰው ቦታ ቅዱሱ አምላካችን እግዚአብሔር በትዕግስቱና በቸርነቱ ስላቆመን ስሙ ዛሬም ዘወትርም የተመሰገነ ይሁን አሁንም ቃሉን ሰምተን ከኃጢአት ወደ ጽድቅ ከክፋት ወደ በጎነት እንድንመለስ ልቡናችንን ያብራልን ከኔ ጋር በሚኖረን ጊዜ ለትምህርታችን መነሻ የሚሆነን በኦሪት ዘጸአት ምዕራፍ 33 ቁጥር 13 ላይ የሚገኝ የእግዚአብሔር ቃል ነው መንገድህን እባክህ አሳየኝ መንገድህን እባክህ አሳየኝ ይህንን ጥያቄ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ ነው ያቀረበው በፊት ባለሟልነትን አግኝቼ እንደሆነ እባክህ መንገድህን አሳየኝ አንተ ይህን ህዝብ ትመራለህ ትለኛለህ ከማን ጋር ሆኜ ህዝቡን እመራዋለሁ የሚል ጥያቄ ነብዩ እግዚአብሔር ሙሴ አቅርቧል ትናንት ረፍቱ ነው ነብዩ እግዚአብሔር ሙሴ በቤተክርስቲያናችን በስንክሳሩ ትናንት አዘክረዋለች ቤተክርስቲያን ትናንት ያረፈበት ዕለት ነው ጥያቄዎች ሁሉ በጣም የሚገርሙ ናቸው መንገድህን አሳየኝ የሚል ጥያቄ አቅርቧል ምንድነው መንገድ ሙሴ የት መሄድ አስቧል የግብፁን ወደ እስራኤል የሚደረገው ጉዞ እንደሆነ ጀምሮታል እየተጓዘ ያለ መንገድ ላይ ነው ይሄን ጥያቄ የጠየቀው ስለዚህ የምድራዊ ጉዞ እንዳልሆነ በጣም ግልጽ ነው ምድራዊ ጉዞ እግዚአብሔር አምላካችን መልአኩ ቅዱስ ሚካኤልን ከፊት አድርጎ እንዘ ሚካኤል ያሐውር ቅድመ ትዕይንቶ ለእስራኤል ቅዱስ ሚካኤልን ከፊት አድርጎ 7 ደመና አዞ ያ ደመና በፊት በኋላ በቀኝ በግራ በላይ በታች ሆኖ አንዱ መንገድ ጠራጊና መንገድ መሪ ለሌሊት ደግሞ መብራት ሆኖ ያገለግለ ረጅም ጊዜ መርቷቸዋል አሁን የመጀመሪያቸው አይደለም ከግብጽ ከወጡ ከረጅም ጊዜ በኋላ ነው ምድራዊ ጉዞ እንዳልሆነ ይገባናል ማለት ነው ከግብጽ ወደ ከነዓን የሚደረገው የመሬቱን መንገድ ግለጥልኝ እያለው አይደለም ያንማ 7 ደመና አዞ ሆም አልተ በደመና ሁሉ ለይተ በብርሃነ እሳት ቀን በደመና አምድ ይመራቸዋል ሌሊት ደግሞ አምደ ብርሃን ነው ያበራላቸዋል ስለዚህ የቀን ከግብጽ ወደ እስራኤል የሚደረገው ጉዞ ላይ ከራሳቸው ጥፋት በስተቀር እግዚአብሔር ያጎደለው ነገር የለም እንዲህ ከሆነ የሙሴ ጥያቄ ሌላ ነው ማለት ነው መንገድህን እባክህ አሳየኝ
ሙሴ እንግዲህ መንገድ ምን ማለት እንደሆነ እናያለን። ዋናው የትምህርታችን ርዕስ መንገድ ምንድነው የሚለውን ተነጋግረን መጨረስ ነው። ከዛ አናልፍ። ግን ሙሴ በጣም የሚገርም አራያነት ያለው አባት ስለሆነ ሌሎች የሚገራርሙ ጥያቄዎቹንም ማየት በጣም መልካም ነው። የሰው ልጅ ጥያቄውን ሲያሳምር ነው መልሶ የሚያምረው። ጥያቄያችን ስተት ከሆነ ትክክለኛ መልስ አይመጣም። አስተማሪም ሲፈትን ጥያቄውን ካበላሸ ተማሪ አይመልሰው። ኦልሬዲ ጥያቄው ስተት ነው፣ ዲስኳሊፋይ ነው፣ የማይሆን ጥያቄ ስለሆነ ጎበዝ ተማሪ እንኳን ቢመልሰው በግምት ነው የሚሆነው፣ ከጥያቄው ጋር አይቀራረብም። ምክንያቱም ጥያቄው መጀመሪያው ተሳስቷል። በክርስትና ሁልጊዜ ለጸሎት እንቆማለን። በፊቱ እንድንቆም ተነግሮናል። እግዚአብሔር አምላክን በፊቱ ቆሞ በጸሎት መጠየቅ የዘወትር ስራችን ነው። ያን ክርስቲያን ይህን የማያደርግ ክርስቲያን አይባልም። ክርስቲያን አይባልም። ሁልጊዜ አባታችን ፊት ለጸሎት መቆም ተገቢ ነው። መቼስ ሰው በአንድ ቤት እየኖረ ከእናት ከአባቱ ጋር እየኖረ ከእናቱ ከአባቱ ጋር ካልተነጋገረ ጸብ አለ ማለት ነው አይደል? ተኳርፈዋል። እንዴትስ ይቻላል? ከእናት አባት ጋር እየተኖረ ያለ አንድ ንግግር አይሆንም። አሁን እኛ ክርስቲያኖች ነን። በክርስቶስ ቤት ነው የምንኖረው፣ በቤቱ ነው የምንኖረው፣ ከአባታችን ጋር ነው የምንኖረው። ከአባታችን ጋር ስንኖር ከአባታችን ጋር ሳንነጋገር አይሆንም። የማንነጋገር ከሆነ ወይ መስማትና መናገር የማንችልበት መንፈሳዊ ሕመም ውስጥ ደርሰናል፣ ወይ ደግሞ አባታችን ጋር ተጣልተናል ማለት ነው። የማይጸልይ ሰው እንደዚህ ነው። በግልጽ በሆነ ቋንቋ ሲተረጎም ከአባቱ ጋር እየኖረ ከአባቱ ጋር የማይነጋገር ወይ ከአባቱ ጋር የተጣላ ላይነጋገር የተማማለ ወይ ደግሞ መስማትን መናገር ያቃተው ሰው ነው እንጂ መስማት መናገር እየቻለ ከአባቱ ጋር በአንድ ቤት እየኖረ የማይነጋገር ሰው የለም። ጸሎት ማለት ይሄ እርግጥ ነው። ጸሎታችንን መነጋገር ሁልጊዜም እንደው የግድ ጸሎት ለመጸለይ የሆነ ጥያቄ ይኖርብን አይገባም። የሆነ የምንፈልገው ነገር ሲኖር ብቻ አይደለም እግዚአብሔር ጋር ንግግር ነው። ከአባት ማታ ቁጭ ብለን ቤት ከእናት አባቶቻችን ጋር የምንነጋገረው ምንም አይነት የተለየ የምንጠይቀው ጥያቄ አይደለም። በቃ መነጋገር ስላለብን ነው። የፍቅር ንግግር ነው። ደስ እያለን ስለዋልንበት፣ ስላሰብነው፣ ስለሰራነው፣ ስላየነው፣ ስለሰማነው እናወራለን። ነገ ስለምናስበው፣ ነገ ስለምንሰራው እናወራለን። ማታ ምንም የተለየ ጥያቄ አይኖርብንም። ልጅ ከአባቱ ጋር የሚያወራው ከረሜላ ሲፈልግ ብቻ አይደለም። ደብተር፣ እስክሪብቶ፣ ልብስና ጫማ፣ ቦርሳ ሲፈልግ ብቻ አይደለም። እንዲሁ ያወራል። ክርስቲያኖች ወደ እግዚአብሔርም በፊቱ ለጸሎት ለመቆም በሕይወታችን የተለየ ጥያቄ መኖር አይጠበቅበትም። ይሄማ ከሆነ እግዚአብሔርን የምንፈልገው ለሆነ መፍቅድ ነው ማለት ነው። አንዲት ነገር ስለሆነ ሩጠን እባክህ ይችን ስጠኝ እንደሱ አይደለም። በቃ አባታችን ነው። በጠዋት በማታ ምን እንነጋገረዋለን ፊት ለፊት በፊታችን እንደቆመ አስበን እግዚአብሔር የሌለበት ቦታ ስለሌለ ምኑ ስለሆነ በዓለሙ በፊታችን እንደቆመ አድርገን ሁልጊዜ ጠዋትም ማታም ባደረሰን ሰዓት እግዚአብሔርን የፍቅር ንግግር እንናገረዋለን፣ እናመሰግነዋለን። ስላደረገልን ነገር እናመሰግነዋለን። ስርየተ ኃጢአትን እንለምነዋለን። ደግሞ የምንፈልገው ነገር ካለ እንጠይቀዋለን። እሱ ራሱ የዕለት እንጀራችን ስጠን ዛሬ በሉ ብሎ ነውር አይደለም። ሁልጊዜ ግን የዕለት እንጀራ ብቻ አይደለም ጸሎት። ምስጋና ስምህ ይቀደስ አለ፣ መንግስት ትምጣም አለ፣ የታበአነ ጊዜ ውስጥ ወደ መከራ አታግባንም አለ። ብዙ ነገር አለውና መነጋገር ተገቢ ነው። እና ልጅ ጥሩ መልስ የሚያገኘው ከአባቱ ጥሩ ነገር ቢጠይቅ ነው። ግን አባቱን የሚያሳዝን እናቱን የሚያስቀይም ነገር የሚያነሳት ዝም ምን አይነቱ ነው? እንደ ጥያቄ ደግመህ እንዳትጠይቀኝ ነው የሚባለው። ወደ እግዚአብሔርም ስንቀርብ እግዚአብሔርን የማያሳዝንና የማያስከፋ ተገቢ የሆነ ጥያቄ ያስፈልጋል። እና ሙሴ በእውነቱ በዚህ በኩል አራያችን ነው፣ ትልቅ አባታችን ነው። ይህንን መንገድ በማሳየት እግዚአብሔር አምላካችን ሙሴን ወደ ግብፅ ሕዝቡን እንዲያወጣ በላከው ጊዜ
ሙሴ የሚገራርሙ ጥያቄዎችን ያነሳ ነበር። መጀመሪያ ያነሳው ጥያቄ እሺ ልሂድ ግብጽ ግን ማን ላከኝ እላለሁ? ከግብጽ ምድር የሚያወጣችሁ የአባቶቻችሁ አምላክ ላከኝ ሲል ማን ነው? ስሙ ማን ነው? ባሉኝ ጊዜ ምን መልስላቸዋለሁ አለ። በእውነቱ በጣም የሚገርም ጥያቄ ነው የጠየቀው ሙሴ። የሚገርም ጥያቄ። ስለዚህ እግዚአብሔር ተገቢ የሆነ መልስ ሰጠው። ተገቢ የሆነ መልስ ዘሃሎ ወይሄሉ በሎሙ ዘሃሎ ወይሄሉ የላከኝ ያለና የሚኖር ነው አላቸው። ዘሃሎ ወይሄሉ ፈነወኒ ሀቤክሙ ያለና የሚኖር ወደ እናንተ ላከኝ። ጥያቄው መልካም ነበር፣ መልሱ በጣም መልካም ነው። ያለና የሚኖር እንደ ፈርዖን የማይሞት እስራኤል አሁን በፈርዖን ገናና ንጉስ ያውቃሉ። ግን አንዱ ንጉስ ሞቶ ሌላው ንጉስ ተተክቶ አንዱ አልፎ አንዱ መጥቶ ነው ይሄኛውም ያልፋል። እንደገና ደግሞ የሚያስጨንቃቸው ፈርዖንም እነሱ ከግብጽ ሲወጡ ባህር ኤርትራ ላይ ሰጥሟል። እንዲህ ያለ የሚያልፍ ንጉስ ያውቃሉ። ሙሴን የላከው የጠራቸው ንጉስ ግን የማያልፈው እግዚአብሔር ስለሆነ ዘሃሎ ወይሄሉ ያለና የሚኖር ወደ እናንተ ላከኝ በላቸው አለ። ወደ እናንተ ላከኝ። አሁን ሙሴ መልሱን አገኘ። በጣም ጥሩ። ከዛ ዝቅ ብሎ እግዚአብሔር የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ በላቸው ለዘላለም ስሜ ይህ ነው አለው። መጀመሪያ ግብሩን ህላዌውን ቀጥሎ ስሙን ነገረው። ያለና የሚኖር ብሎ ዘላለማዊነቱን ጥንት መነሻ ኋላም መድረሻ የሌለው መሆኑን ዘሃሎ ወይሄሉ ያለና የሚኖር ምክንያቱም የሚያወጣን ማን ነው ለመሆኑ? ከፈርዖን እጅ የሚያወጣን ከግብጽ የሚያወጣን እንዲህ ምን ማን ነው ምናምን ብለው እንዳይጠራጠሩ እንደ ፈርዖንም ሟች ንጉስ እንዳይመስላቸው ያለና የሚኖር ነው ወደ እናንተ የላከኝ በላቸው አለው። በህላዌው እንዳይጠ ከዚያ በኋላ ግን ስሙን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነው የላከኝ ለዘላለም ስሜ ይህ ነው እና አራያ የሚሆን ለክርስቲያኖች አራያ የሚሆን ሰው ነው። ይሄንን እንግዲህ አሁን ብላችሁ ታሪክ በኦሪት ዘጸአት ምዕራፍ 3 ከቁጥር 11 ጀምሮ ጥያቄዎቹን አከታትሎ ሲጠይቅ እግዚአብሔር መልስ ሰጠው እናገኛለን። ስሙን ሲጠይቅ ስሙን ነገረው። አንደበቴ ችግር አለበት ሲል አሮንን ሰጠው። ለመሆኑ ወደ ፈርዖን የሚሄድ እስራኤልን የማወጣ እኔ ማን ነኝ ሲል እኔ ካንተ ጋር እሆናለሁ አለው። ማን ካንተ ጋር ይሆናል አለው? እኔ በውስጤ ካንተ ጋር እሆናለሁ። በእውነቱ ወንዶች አንደበት የላችሁም እንዴ? እኔ በውስጤ ካንተ ጋር እሆናለሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል ቅዱስ ጳውሎስ እኮ ለእግዚአብሔር ምስሌነ መኑ ይክለነ። ማን ነው የሚያቆመን? ማን ነው የሚከለክለን? ምን አይነት ኃይል ነው የሚበረታታብን? እግዚአብሔር ከኛ ጋር ከሆነ ይላል ቅዱስ ጳውሎስ። እና አሁን ሙሴ የጠየቀውን ስሙን አወቀ፣ የአንደበቱን መፍትሄ አገኘ። ደግሞ የእሱን ደካማነት ቢገልጽም እኔ ብርቱ አምላክ ካንተ ጋር ሄዳለሁ ስላለው ህዝቡን ሊያወጣ ወደ ግብጽ ሄደና ሙሴ ጥያቄ ማቅረብ የሚችል ብልህ መምህር ነው። ስለዚህ ክርስቲያኖች እግረ መንገዱን ወደ ቤተ እግዚአብሔር ስንመጣ እዛው በቤታችንም ለጸሎት ስንቆም ማታም ጧትም መቼም ክርስቲያን ጧትና ማታ እግዚአብሔርን እንደው አቡነ ዘበሰማያት ሚኒመም እንደው የመጨረሻ አቡነ ዘበሰማያት ሳይል ከተኛ ይሄ ምኑን ክርስቲያን ይባላል? ሲተኛ አንድ አቡነ ዘበሰማያት በጣም 2 ደቂቃ እኮ አይፈጅም። አቡነ ዘበሰማያትና በሰላም ቅዱስ 2 ደቂቃ የሚፈጁ ጸሎቶች አሉ። ቢያንስ ሲተኛና ሲነሳ ይሄን ያላደረሰ ክርስቲያን ምኑ ክርስቲያን ይባላል? ለደክሞኝ እንድብኛ ምናምን የለም። ሴት ነኝ ወንድ ነኝ ካህን ነኝ ጨዋ ነኝ አይባልም። ማንም ሰው ሲነሳ እግዚአብሔርን ያስባል፣ ሲተኛ እግዚአብሔርን ያስባል።
ታዲያ በፊቱ ስንቆም ምን እንደምንጸልይ መጀመሪያ ማወቅ ያስፈልጋል። ምን ጠይቀው ጥያቄያችንን ማወቅ ያስፈልጋል። የማይሆን ጥያቄ እንዳንጠይቀው፣ እግዚአብሔርን የሚያሳዝን ደስ የማያሰኝ ደግሞ አንዳንዴ የሞኝ ጥያቄም እንዳናቀርብ። አንድ ጊዜ ጌታችን ሲያስተምር አንዲት ሴትዮ መጣ በጣም የሚገርም ጥያቄ ጠየቀችው። እንደው ታሪኩን እንዳላበዛባችሁ ልጆቼ አለች በቀኝና በግራ እንዲሰቀሉ ፍቀድ አለችው። እሷ ሹመት መስሏታል፣ አላወቀችም። ክርስቶስ እንደሆነ የሚነግሰው በመስቀል ነውና በነገስክ ጊዜ አንዱ በቀኝ አንዱ በግራ እንዲሆን ፍቀድ አለችው። ክርስቶስ የሚነግሰው በምንድን ነው ብያችኋለሁ? የሚነግሰው በምንድን ነው? በመስቀል። አሁን እቺ ሴትዮ አንዱ ልጄ በቀኝ አንዱ ልጄ በግራ ይሁን ስትል ምን ማለቷ ነው? ልጆቼ በቀኝና በግራ ይሰቀሉ ማለቷ ነው። እሷ ግን ሹመት መለመኗ ነው ለልጆቿ። አልገባትም። ክርስቶስ ምድራዊ ሹመት ሊያድል ቀኝ አዝማች ግራ አዝማች ሊሾም አልመጣም። የመጣው ሰማያዊ መንግስት ሊያድል ሰማያዊ ሹመት ሊሾም ነው። ሰማያዊ ርስት ሊያወርስ ሊያካፍል ነው እንጂ ምድራዊ ርስት ሊያካፍል አልመጣምና ሴትዮዋ ግን የማታውቀውን ጸሎት ይዛ ሄዳ ልጆች በቀኝና በግራ እንዲሰቀሉልኝ ብላ ጥያቄ አቅርባለች። ያለ ጌታ የምትጠይቁትን አታውቁ አለ፣ የምትለምኑትን አታውቁ አለ። ይህች ሴትዮ የዮሐንስ ወንጌላዊና የያዕቆብ ሐዋርያ እናት ናትና እናቲቱ ጥያቄ ስለማታውቅ ጌታችን ሲሰቀል እመቤታችን ቅድስት ድንግል ማርያምን ልጅ ሁኚው ማነው እናት ሁኚው አላት። እናቲቱ አታውቅም። ከንቱ ልመና ነው የምትለምነው። አንቺ በጎ የምትለምኚው እናቴ ለዮሐንስ እናት ሁኚው አንተም ልጅ ናት ብሎ ያችን ናይቶ ለእመቤታችን ሰጠው ዮሐንስ ወንጌላዊ። ከዚያ በኋላ ዮሐንስ አብሮ እመቤታችን ጋር ነው የኖረው። ስለዚህ የምንጠይቀውን ማወቅ ያስፈልጋል። ሙሴ ለዚህ አርአያችን ነው። አሁን ወደ ተነሳንበት እንመለስና ሙሴ በፊትህ ባለሟልነትን አግኝቼ እንደሆነ እባክህ መንገድህን አሳየኝ አለ። መንገድ ምንድን ነው? በክርስትና አስተምሮ በመጽሐፍ ቅዱስ አተረጓጉም መንገድ ብዙ ምስጢር አለው። ክርስቲያኖች የመጀመሪያው መንገድ ማለት ሃይማኖት ማለት ነው። ምን ማለት ነው? መንገድ ምንድን ነው? ሃይማኖት ማለት ነው። ሃይማኖት መንገድ ተብሎ በብዙ የመጽሐፍ ቅዱስ ክፍሎች ተጠቅሶ እናገኘዋለን። ስለዚህ መንገድህን ግለጽልኝ የሚለው ይሄንን ነው። በእርግጥ የበለጠ ከፍ ይላል። የሱ ባህሪህን ልወቅ ማለት ነው። የሙሴ ከፍ ይላል ትንሽ። ያው ነው ባህሪ እግዚአብሔርን ማወቅም ሃይማኖት ነው። ሃይማኖት ማለት ሀለወተ እግዚአብሔርን ባህሪ እግዚአብሔርን ማወቅ፣ መግቦተ እግዚአብሔርን ማወቅ፣ ፍትሐ እግዚአብሔርን ማወቅ፣ ጽድቀ እግዚአብሔርን ማወቅ ማለት ነው። ዘላለማዊነቱን፣ ረቂቅነቱን፣ ኃያልነቱን፣ ፍቅሩን፣ ትሕትናውን፣ ፈታሂነቱን፣ መሐሪነቱን፣ አዳኝነቱን፣ ቅድስናውን፣ ንጽህናውን ማወቅ ነው። እግዚአብሔርን ማወቅ ሃይማኖት ስለሆነ የሙሴ ጥያቄ አሁን ሃይማኖት ነው። ዝቅ ብሎ በባህሪ ሆነ ልይህ አለ። በባህሪ ሆነ ልይህ የሚል ጥያቄ አቀረ። አይ ይህማ አይሆንም ብሎ እግዚአብሔር አምላክ ይህ ነገር እንደማይሆን በሚገባ አስረድቶታል። ግን ጥያቄው መልካም ጥያቄ ነው። ሃይማኖትን ግለጽልኝ ያለው ሃይማኖት መንገድ ስለሆነ አውቆ የሚካሄድበት መንገድ ነው። ሰው ብድግ ብሎ ዝም ብሎ ወደማያውቀው ሀገር አይሄድም። በጤናው ጤነኛ አይምሮ ከሆነና ሲወጣ ከቤቱ እዚህ ተነስቼ እዚህ ደርሼ ይሄን ሰርቼ እመለሳለሁ ብሎ ያሰበ ሰው ዝም ብሎ በማያውቀው መንገድ ይጓይልም። እንደዛ ካለ ወይ አይምሮ ችግር አለበት ማለት ነው። በተለይ ሃይማኖት ደግሞ በዘፈቀደ የሚካሄድበት መንገድ አይደለም። ክርስቲያኖች በትክክል አውቆ ምክንያቱም የሃይማኖት መንገድነቱ ወደ መንግሥተ ሰማያት የሚያደርስ ወደ እግዚአብሔር የሚያደርስ ስለሆነ ወደ ግራ ወደ ቀኝም መንገድ እንዳንስት በትክክል እውነተኛው መንገድ ይዞ መጓዝ ያስፈልጋል። ለዚህ ነው ሙሴ እባክህ መንገድህን ግለጥልኝ፣ እኔ የዚህ ህዝብ መሪ ነኝ፣ ህዝቡን ትመራለህ ትለኛለህ። ህዝቡን ለመምራት መጀመሪያ እኔ አንተ ትክክለኛውን ሃይማኖት ማስተማር አለብኝ ማለት ነው። ይሄ ካህናት ጸሎት ነው። በእውነቱ የመምህራን ጸሎት ነው። የወላጆች ጸሎት ነው። ወላጆች መምህራን ናችሁ ለልጆቻችሁ። እናት ለልጇ፣ አባት ለልጁ መምህር ነው። ስለዚህ ሃይማኖቱን በሚገባ ማወቅ ያስፈልጋል ማለት ነው ልጆቹን ለመምራት።
አለዛ ተያይዞ ገደል ነው። የሙሴ ጥያቄ ሃይማኖት ይሄንን መንገድ ጠንቅቆ ማወቅ የሁሉም ተጓዥ ግዴታ ነው። ምክንያቱም ሁላችንም ተጓዦች ነን። የማይጓዝ የለም። በፊዚክስ ህግ አይደለም ሁሉም ነገር ሞሽን ላይ ነው በሚለው በዛ ሳይሆን በሃይማኖት ሁላችንም ወደ ህይወታችን ወደ ስጋዊ ህይወታችን ፍጻሜ ወደ መንግስተ ሰማያት ወይም ወደ ገሃነም ጉዞ ላይ ነው። መንገድ የሳትን እንደሆነ መንግስተ ሰማያትን እናጣታለን፣ እግዚአብሔርን እናጣዋለን። በተሳሳተ መንገድ ይሄን እንደሆነ ብዙዎች በሚነጉዱበት በሰፊው መንገድ ይሄን እንደሆነ መዳረሻው በእውነቱ አሳዛኝ ነው። ጌታችን ተናግሯል። በማቴዎስ ወንጌል ምዕራፍ 7 ላይ ሁለት አይነት መንገዶች እንዳሉ ጌታችን ተናግሯል። ሁለት መንገዶች፣ አንዷ ጠባብ መንገድ ጥቂቶች የሚሄዱባት ግን ደግሞ ወደ ሕይወት የምታደርስ ባውን ተጸባባ በጠባብ በር ግቡ፣ ሰፊ በር ሰፊ መንገድ አለ ይላል። ነገር ግን ብዙዎች ይሄዱበታል፣ መዳረሻው ሞት ነው ይላል። ለምንድን ነው በሰፊው በር ብዙዎች ይሄዱበታል ማለት ምን ማለት ነው? በሩ ሰፊ የተባለው ለምንድን ነው? እውነተኛው ሃይማኖት ጾሙ፣ ጸልዩ፣ ስገዱ፣ ብቻችሁን ከመብላት አካፍላችሁ አንድ እንጀራ ካላችሁ ግማሹን እናንተ ግማሹን ለአንዱ ስጡ፣ ከምትለብሱት ቀዳችሁ ከምትበሉት ቆርሳችሁ አጉርሱ፣ ብቻችሁን አትደሰቱ፣ ስጋችሁን ጎስሙ፣ ፈቃደ ስጋችሁን ተቆጣጠሩ፣ ንጽህናን ገንዘብ አድርጉ፣ እንቅልፍ አታብዙ፣ ጠዋት ለኪዳን ከሰዓት ለቅዳሴ ገስግሱ፣ እረፍት አታብዙ ትላለች። እቺ ጠባብ መንገድ ትባላለች። ጠባብ መንገድ የተባለችው ለስጋ የማይመች ስለሆነ ነው እንጂ ለነፍስ ግን ሰፊ መንገዷ ይሄ ነው። ነፍስ መንገድ አይጠባትም። የሃይማኖት ዓላማ ይሄ ነው። እኛ እንቀበላለን፣ መንገዱን እንጠብቃለን፣ ቀኝም ግራም ሳንል ቀጥ ብለን እየሄድን ከዛ በኋላ ደግሞ ለልጆቻችን ያን መንገድ አሳይተናቸው በዚህ ሂዱ ብለናቸው እኛ መንገዳችንን እናጠናቅቃለን በሞት። እዚህ ላይ በእውነቱ ከባድ ችግር አለ። አብዛኛው ሰው መንገዱን በደንብ ያውቀው ለማወቅም አይጠይቅም። ሌላ ተራ ሌላ ምድራዊ ነገር የሚጠይቅ የሚያነብ የሚጽፍ የሚሰማ ሚዲያ ላይ የሚል ነው አብዛኛው ሰው። የእግዚአብሔርን እውነተኛውን መንገድ ግን የሚያውቀው ሰው በጣም ጥቂት እየሆነ ተቸግረናል። ታዲያ ይሄ ያሰጋል። መንገድ አላዋቂዎች የት እንደሚደርሱ ያሰጋል። ጉዞ እንደው አይቀር። ጉዞ በእጃችን አይደለም። በነገራችን ላይ በእጃችን አይደለም፣ በእግዚአብሔር እጅ ነው። አምና 2017 ነበረ፣ በቃ አለቀ። ተጉዘን ዘለን የተገኘን አሁን 2018 የዛሬ ዓመት ደግሞ ዘለን 2019 እንገናኛለን። በእኛ እጅ አይደለም ጊዜ። ስለዚህ ሁላችንም መጓዛችን ግዴታ ነው። ግን በትክክል መንገዱን አውቀን መጓዝ ደግሞ የኛ ኃላፊነት ነው። ምክንያቱም እኛ በመኪና እንደሚጓዝ አይደለም። የህይወት ጉዞ ሃይማኖታዊ ጉዞ በመኪና በአውሮፕላን በባቡር በመርከብ እንደሚካሄድ አይደለም። እንደዛ ከሆነ ካፒቴኑ ካወቀው ሾፌሩ ካወቀው በቂ ነው። እኛ ግን ክርስቲያኖች የሃይማኖት ጉዞ እንደ እግር ጉዞ ነው፣ እንደ እግረኛ ጉዞ ነው። ቀጥሎ መሄዳለ፣ እንዲህ የሚታጠፋለ፣ እንዲህ የሚታጠፋለ፣ እያረፈ መሄዳለ፣ ፈጥኖ መሄዳለ፣ ሚሮጣለ። በትዕግስት እንሩጥ፣ ወደፊት ያለው በትዕግስት እንሩጥ ይላል ቅዱስ ጳውሎስ። ፈጥኖ ለምናኔው ለሰማዕትነቱ ለምጽዋቱ ለጽድቁ ሚሮጣለ፣ እያንቀላፋ 3 ቀን ከአንዱ 4 ቀን እያደረ ምናምን መሄዳለ። እንደ እግረኛ ጉዞ ነው የሃይማኖት ጉዞ እንጂ የሆነ አንድ ካፒቴን አይወስደንም። እንደዛ ቢሆንማ ማን እንላቸው? ስለዚህ እግረኛ መንገዱን ጠንቅቆ ማወቅ አለበት። አሁን ሰው አዲስ አበባ የሚሄድ የትም ወደ ግራ ወደ ቀኝ የሚሄድ ሹፌር ነው የሚያመጥ መናኸሪያ መግባት ነው እንጂ የማርቆስ መንገድ አላውቀውም፣ የጎንደር መንገድ አላውቀውም፣ የአዲስ አበባ መንገድ፣ የድሬዳዋ የሶማሌ መንገድ አላውቀውም ምናምን ብሎ ጭንቀት የለም አይደል እንዴ? ሹፌሩ ራማ ቆኛም ቸገረን። የት ነው የገሌ መኪና እዶ ግብት መንገዱ ታውቀዋለህ የሚል እንኳን ጥያቄ አልጠይቅም። ኦልሬዲ እንደሚያውቀው እርግጠኞች ስለሆነ የሃይማኖት ጉዞ እንደዚህኛው እንደ ትራንስፖርቱ አይደለም፣ እንደ እግር ጉዞ ነው። የእግር ጉዞ ተጓዡ ሰውየው
መንገዱን ማወቅ አለበት። ካልሆነ በትክክል መንገዱን የሚያውቁ ሰዎችን ማግኘትና መከተል ያስፈልጋል። ለዛ ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት እኛ ኦርቶዶክሳውያን የቀደሙ አባቶቻችን የቀደሙ እናቶቻችን ሙጥኝ ብለን ስማቸው ካንደበታችን ገድላቸው ድርሳናቸው ከእጃችን የማይጠፋው እነሱ መንገዱን በትክክል ያውቁታል። በየገድላቸው የመንግስተ ሰማያት ፍኖተ ካርታ አለ። እነሱ መንገዱን ጨርሰውታል። ስለዚህ እንዴት እንደሄዱ እነሱ ስለሚያውቁ እነሱን እንከተላለን። መጽሐፍ ቅዱስ ገድለ ቅዱሳን መጻሕፍት የሚፈለጉት የመንግስተ ሰማያትን ካርታ ወደ እግዚአብሔር የሚያደርሰውን መንገድ የሚያሳዩ ማፕ ስለሆኑ ነው፣ ካርታ ስለሆኑ። ግን አብዛኛው ሰው ካርታ ማንበብ አያውቅም ወይ ከካርታ አንባቢው አይጠጋ። ዝም ብሎ በሃይማኖት ዘንድ በጣም ችግር አለ። ብዙ ሰው ሲጠየቅ እየተጓዘ እንደሆነ እንኳን ረስቶ እኔ አላውቅም እንዴ ምን ነው የሚሻለው? ክርስቲያኖች ልብ በሉ። አሁን አደገኛ የሆኑ በጣም ብዙ መንገዶች እየተከፈቱ ነው በዚህ ዓለም። ልብ በሉ። አደገኛ የሆኑ በጣም ብዙ መንገዶች በየአቅጣጫው እየተከፈቱ ነው። ስለዚህ ወደ እግዚአብሔር የሚያደርሰው የትኛው እንደሆነ እስከምንሳሳት ድረስ በዚህም ኑ በዚህ ኑ በዚህ ኑ በዚህ የሚሉ በረኞችና አጋፋሪዎች በዝተዋል። አሁን በትክክል ኦርቶዶክሳዊውን መንገድ ያልተማረ ሰው፣ አሁን በትክክል ወደ እግዚአብሔር የሚያደርሰው መንገድ ያልተማረ ሰው፣ አሁን በትክክል ሃይማኖቱን ያላወቀ ሰው የት እንደሚደርስ ግራ ነው የሚገባው። ደግሞ የአሁኑ ዘመኑ የሚከፋው በየእጃችን ስለሆነ መንገድ መሪው በየስልካችን፣ በየኮምፒውተራችን፣ በየቴሌቪዥናችን፣ በየአቅጣጫው ሚዲያ ኑ ወደኛ ሁሉ መምህር፣ ሁሉ ሰባኪ፣ ሁሉ መካሪ፣ ሁሉ አንቂ፣ ሁሉ አስተማሪ ስለሆነ በእውነቱ ማንን እንደምንከተለው ግራ ይገባል። ክርስቲያኖች ተጠንቀቁ። አሁን ከባድ ዘመን ላይ እየደረስን ነው። ከእስከዛሬው ትንሽ ደግሞ አንድ እርምጃ ወደ ከፋ ያሉ ሰዎች ይመጡት እንወቅላችሁ እኛ መንገዱን አግኝተነዋል በዚህ በዛ የሚሉ የእኛ ሰው ደግሞ ፊት መንገዱን ስላላወቀ መንገድ መሪውን የማያውቅም አብዛኛው ሰው እኮ እንዴ መንገድ ማወቅ አንድ ነገር ነው። ካልሆነ እንኳን መንገድ መሪውን ማወቅ መንገድ መሪውን ያላወቀ ሰው ገደል ገብቷል። ያገኘነው የሚጎትተው ና በዚህ ሲለው ሌባ አሁን ድሮ ጊዜ አሁን ይሄ አይነት ሌብነት ተቀይረዋል። ሌቦች በጣም አብዴት ያደርጋሉ የስርቆት ስልታቸው። እንደዚህ እንደ ቴክኖሎጂ ነው የሚያሳድጉትና የድሮ ጊዜ ሌቦች ከተማ አካባቢ ያሉ አታላዮች እንደዛ ያልነበሩ መንገድ ጠፍቶብህ ነው ና በዚች ምናምን ብለው መንገድ አሳይ መስለው ነበር የሚዘርፉት። የሆነ ነገር በጣም ቀላልና የዋሰው እንኳን የሚፈታው ቲዮሪ ፈጥረው እዚህ ጋር ገንዘብ እየተሰጠ ነውና ና እዚህ ገንዘብ ትቀበላለህ፣ ግን ገንዘብ ካለህ እኔ ላይ ያዝልህና ተቀበለህና ምናምን የሚባል ማለት ነው። ከዛሬ 10-20 ዓመት በፊት እንዲህ ያሉ አታላዮች ነበሩ ከተማ አካባቢ ይገጥሙ የነበረው። መናኸሪያ አካባቢ ምናምን እንደዚህ ኑ በዚች እያሉ መንገድ የሚያሳስቡ። አሁን ሌቦቹ እጅግ ረግጠዋል። እንደው በድራማ መልክ በትክክልም በሚዲያ እንደምታዩት የሚሰጡበት ስልትና መንገድ በጣም አደገኛ ነው። ልክ በሃይማኖት በኩል የሚያታልሉት የሚነጥቁትና ከእውነተኛው መንገድ የሚያወጡት በዚያው መጠን አድገው መጥተዋል ነው። እንደ ድሮ ቤተክርስቲያን መታደስ አለባት፣ ታድሶ ያስፈልጋታል፣ ቅዱሳን አያማልዱ ምናምን ነው። እንደዚህ አይደለም። ሌላ ብዙ መንገድ እየመጣ ሰው ሲቸግረው በገንዘብ አሳበው፣ ሰው ሲያመው በጤና አሳበው፣ በስነ ልቡና አሳበው፣ በቢዝነስ በእድገት በእውቀት በስልጣኔ በዘመናዊነት አሳበው በጣም ብዙ የሚያማምር የሚመስል የሰይጣን መንገድ ከፍተው ኑ በዚህ ተጓዙ የሚሉ ሰዎች እየበዙ ነው። አሁን በትክክል እየመጣን እዚህ ቤት ወይም በየቤተ ክርስቲያኑ እውነተኛውን መንገድ ካልተማር አትጠራጠሩ የትም እንገባለን። ጌታችን ምንድነው ያለው ሲያስጠነቅቀን? በመጨረሻው ዘመን ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ የምታት ተአምራት ያደርጋሉ። ምን ማለት ነው? የተመረጡት
ሃይማኖታችን እናውቃለን የሚሉትን ካህን የሆኑትን ጭምር የሚያሳስቱ ሰዎች መጥተዋል አለ ጌታችን። ይሄን እኮ ነግሮናል አስቀድሞ የተመረጡትን ስሟል። ስለዚህ የተመረጡትን የሚያስቱ ከመጡ እንደው ያልተመረጠው ምን ሊሆን ነው? ያ ማለት በትክክል ሃይማኖትን አውቀዋለሁ የሚለውን እንኳን መሸወድ ማታለል ከቻሉ ሃይማኖትን የማያውቀውን ቢያገኙት በእውነቱ የት ሊያደርሱት ነው? ስለዚህ ክርስቲያኖች እንዲያው ዕድሜ ልካችን ይህን የሃይማኖት መንገድ ሳናውቀው ዛሬም አላውቀው ነገም አላውቀውም እያል ከቀጠልንላቸው ለእኒህ ሰዎች በጣም ተመቻቸው። መንገድ መሪውም አለ ቤተክርስቲያን ኑ፣ ፍኖተ ካርታው አለ፣ መጽሐፍ ቅዱሱ ገድለ ቅዱሳኑ ኑ ተማሩ፣ ማስተማሪያውም አለ፣ መምህሩም አለ። የጠፋው ተማሪ ነው። እኛ የተቸገርነው የጠፋው ተማሪ ነው። መጥቶ የሚማር የለም። አሁን ግን ግድ የሚሆንበት ዘመን ላይ ደርሰናል። መጥቶ አይደለም ልጆቹ፣ አይደለም ወጣቶቹ፣ አይደለም ህፃናቱ፣ ወላጆች ትልቁም ትንሹም ወንዱም ሴቱም እንዲህ 40 ደቂቃ አይደለም እንዲህ 50 ደቂቃ አይደለም ቁጭ ብሎ ደብተሩን ይዞ ሃይማኖቱን መማር ግድ የሚሆንበት ጊዜ ላይ ደርሰናል። ይሄን መንገድ ማወቅ አለዛ ያገኙ ወደ ፈለጉ ይነዱናል። ሰይጣን በነገራችን ላይ ሲያታልን ቅዱሳኑ ሲፈትናቸው እንዴ አሳምሮ ነው። አንዱን ደግ እግዚአብሔር አገልጋይ መናኝ መጀመሪያ መጣና ሰላም አለው። እንዴት አለ አንተ ቅዱስ እግዚአብሔር ሰው ምናምን አለና ሸነገለና እኔ ይገርምሃል እንደው ትቼው መመነን ነበር የምፈልገው እንዳንተ ግን አንዲት ልጅ አለች በጣም ብዙ ሀብት አለኝ ትልቅ ቤተ መንግስት የሚያክል ገንዘብ አለ ይሄን ለማን አወርሰዋለሁ ቢያንስ ልጅን አንድ የሚያገባልኝ ሰው ባገኝ ትቼው ምን ነበር በእውነቱ ወይም ደግሞ ሞትበት ቀን ደርሷል ልሞት ስለወጥ ነው ይላል። ኋላ ታዲያ ምናምን ሲል እንደው አንተ ብታገባት አለው እንዴት ሆነ እኔ መናኛ አይደለሁ እንዴ መነኩሴ አይደለሁ እንዴ? ችግር የለውም እኮ ድሮ እኮ ይገርማል እነ ሙሴ የሚባሉ እነ አብርሃም እነ ይስሐቅ እነ ያዕቆብ ምናምን ወዳጆች አግብተዋል አንተ ከነሱ ትበልጣለህ ምናምን ይለዋል። ደግሞ አባቶቻችን ትትና ልማዳቸው ስለሆነ ወይ እውነቱን ነው እንዴ እኔ ከሙሴስ አልበልጥም ከአብርሃምስ አልበልጥም ከይስሐቅ ከያዕቆብስ አልበልጥም ይላል። ስለዚህ አግባት በቃ እንዲህ አድርጎ ሸነገለውና አሳሳተውና ከዛ በኋላ በል ልጅን አግባ እኔ አሁን ልሞት ነው ምናምን ብሎ ከዚህ ዓለም በቃ የለሁም እኔ ብሎ ወስዶ ምን መሰለ ቤተ መንግስት እየሰማችሁኝ ነው ያሰማል ግን ዝናቡ ልናገር እሺ ምን የመሰለ ቤተ መንግስት አሳየው ምን የመሰለ ሴት ምናምን አሳየው። ከዛ በኋላ በቃ ተዘጋጅቶ የሙሽራ ልብሱን ለብሶ ሊያገባ ምናምን ሰውየው ደግሞ ወዲያው ሞት ቋልና ተቀበረ። ሞት ቋለው ያን ሰውዬ አልቅሶ ቀበረ። ኋላ ያችን ሴት ሊያገባ ምናምን ተዘጋጅታ ተቋቁላ እሱ ልብሱን ለብሶ ሴት ድንገት ነፋስ መጣና ሽው አድርጎ ንቅልቅል አድርጎ ሲያጠፋው ብርን ሲል ራቁቱን እዚያ ገዳም ላይ ነው ያለው እንደተኛ። ለካ ሰይጣን ነው ሞትኩ የሚለው ሰይጣን። ቤተ መንግስቱ የውሸት ልብሱ የውሸት ሰርጉ የውሸት ሞቱ የውሸት ህይወቱ የውሸት። ሰይጣን ሲያስት በትክክል አስመስሎ ነው አይሸወድ። እኒህ ተንኮለኞች እንደሚሰሩት አርቲፊሻል ዕቃ በቀላሉ የሚሸወድ ከካርቶን እንደሚሰራው ጫማ እንዳይመስላችሁ ዋናውን አስመስሎ ነው። ማንም አይነቃም። በምንም መንገድ በመንፈሳዊነት በቅድስና ብቻ ነው የሰይጣንን መንገድ ቅዱሳን የሚለዩት። ከዛ በኋላ እያለቀሰ ሌላም ስህተት አምጥቶ ደግሞ እንዲሁ አስቶት ነበረ ያን አባት እና ብዙ ፈተና ፈትኖት መጨረሻ ላይ እግዚአብሔር አልቅሶ ምሕረት አድርጎለታል። እና አሁን ሰይጣን እንደ የድሮዎቹ መናፍቃን መንገድ ቀይሮ የድሮዎቹን ከሃዲያን አሳቾች መንገድ ቀይሮ አሻሽሎ የአሁኑ ማህበረሰብ ስነ ልቦናው ምን ይመስላል ምን ብንለው ሊሰማ ይችላል ብሎ አመቻችቶ በአዲስ መልክ ስለመጣ የምንከተለውን ሃይማኖት በትክክል ማወቅ ያስፈልጋል። መንገድ የተባለው እባክህ መንገድህን አሳየኝ አለ ሙሴ። ስለዚህ ክርስቲያኖች እግዚአብሔርን መንገድን አሳየኝ ብሎ መጸለይ አንድ ነገር ነው። እየመጣችሁ ደግሞ ከካህናቱ ከአባቶች መማር ግዴታ ነው። በዚህ ዘመን በተለይ ልጆቻችሁን ማስተማር ግዴታ ነው። ሊቀሰቀስ የማይገባው እዚህ በኋላ ምክንያቱም ልጆቻችንን በአንድ የሚያጠፋ
አይነት መንገድ እየመጣ ነውና ሃይማኖት መንገድ ስለሆነ መንገደኛ መንገድ ሳያውቅ ከሄደ ገደል ሊገባ ይችላል፣ ጫካ ይገባል፣ ሌባ ቀጠቅጠዋል፣ ወንበዴ አውሬ ይበላዋል፣ ከሚፈልገው አይደርስም። ከንቱ ነገር ስለሆነ የምናምነውን ሃይማኖት እባካችሁ እንዴ በ21ኛው ክፍለ ዘመን ሰው እንዴት የሚያምነውን ሃይማኖት ያውቃል? ምን ማለት ነው? ሙሴን ያልታንስ እባክህ መንገድህን አሳየኝ ሲል እኛ ማን ስለሆነ ነው? እኔ ሃይማኖቴን እንኳን አላውቅም ምናምን እያል አለማወቃችን እንደ ጀብዱ በየሚዲያው የምናወራው በየመንገዱ የትም ቦታ ሰው ሁሉም ሰው እንደዛ ነው። እኔ ሃይማኖቴን እንኳን እንደ ቀላል ነገር ሌላ አለ ከሃይማኖት ውጭ መንግስት የሚያስገባ ሌላ መንገድ አለ? አንዲት እኮ ናት። አንዲት ግን ደግሞ ቅን መንገድ እስመረቱ አጥናው ለእግዚአብሔር ጻድቃን ያውርጎ ጻድቃን ናቸው የሚሄዱበት ኃጥአን ግን አይደል ይሰነካከሉበታል ይላል። ስለዚህ ይህን መንገድ ማወቅ ያስፈልጋል። ይህን መንገድ ማወቅ ያስፈልጋል። መንገድ አጣራሚዎች፣ መንገድ አሳሳቾች ተመሳሳይ ብሎክ ተመሳሳች መንገድ ሰርተው እየጠበቁ ነው ክርስቲያኖች በተለይ ልጆቻችንን ለመቀበል። ስለዚህ አሁን የሚያስብ ወላጅ ልጆቹን ሰብስቦ የእግዚአብሔር ማምጣት አስተምሩልኝ እንኩ ማለት ነው። አለዛ አደገኛ ነው። ስለዚህ መንገድ የተባለው ሃይማኖት ነው። ምግባር መንገድ ተብሎ ይገለጻል። ህይወታችን መንገድ ተብሎ ይገለጻል። መጽሐፍ ቅዱስ መንገድን በብዙ መንገድ ይገልጻል። ራሱ ክርስቶስ እኔ እውነት መንገድም ህይወትም ነኝ ብሏል። እሱን ተወላዲ ወልድ ቅዱስ ካላን አብና መንፈስ ቅዱስ ስለማናውቃቸው ከአብ መንፈስ ቅዱስ አንዱ ስለሆነ በሶስቱ አካላት አንዱ ስለሆነ ወልዱን ማወቅ ራሱ ምስጢረ ሥላሴ ነውና እኔ መንገድ ነኝ ብሏል። ሃይማኖት ነው። ሃይማኖት ነው ደግሞ መንገድህን አቅና፣ መንገድን አስተካክል፣ መንገዳችሁ ጠማማ ነው እያለ የሚገልጽበት መንገድ አለ። ምግባራችንን ነው። የተስተካከለ ምግባር የለውም ንስሐ ይገባል። ቀና ሃይማኖት በጎ ምግባር ያለው መንግሥተ ሰማያት ይገባል። ሁለቱም መንገድ ተብለው ይጠቀሳሉ መጽሐፍ ቅዱስ። ቀና ሃይማኖት በጎ ምግባር የሌለው ደግሞ መንግሥተ ሰማያት ሊገባ አይችልም። ከሁለት አንዱ ከተጣመመ ራሱ አያስገባም። ወይ ሃይማኖታችን ጠማማ ከሆነ ምግባር ብቻ አንገባም፣ ምግባራችን ጠማማ ከሆነ በሃይማኖት ብቻ አንገባም። ሃይማኖታችንን ምግባራችንን ቀጥ ያለ መሆን አለበት። መጽሐፍ ቅዱስ መንገድ እያለ ሁለቱንም ይጠቅሳል። ለዚህ መንገዳችን ደግሞ እግዚአብሔር ሁሉ ጊዜ አለ ከፊታችን። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ። ንጉሥ እግዚአብሔር ሆይ ሕግ፣ ትእዛዝ፣ ትምህርት ለእግሬ መብራት ለመንገዴም ብርሃን ነው። ግን ስንመጣ ነው ክርስቲያኖች ሕጉን ስንማር ነው። ይሄ ሕጉን ለሚማሩ ነው። ይሄ እሱን ለሚያውቁት ነው። እዚህ ለሚመጡ ነው። ሻማው ለሚለኩሱ ጧፉን ለሚለኩሱ ነው እንጂ ያለዛ መብራት ቢኖርም እኮ መብሪያ ማጥፊያውን ካልነኩት አይበራም። ቅዱስ ዳዊት እግዚአብሔር ለእግራችን መብራት ለመንገዳችን ብርሃን እንደሆነ ነግሮናል። ለምግባራችን ለሃይማኖታችን ብርሃናችን እሱ ነው። ግን መምጣት አለብን። እዚህ መምጣት አለብን። እንዲያበራልን መጠየቅ አለብን። መብራቱን ችቦውን በእጃችን መያዝ አለብን። ወይም እንደ ኤሌክትሪክ ከሆነ ማብሪያ ማጥፊያውን መንካት አለብን። በጸሎት በሃይማኖት በምግባር። ይህ ካልሆነ ግን ትንሽ ያስቸግራልና ምዕመናን እንድታስቡበት ለማሳሰብ ነው። በዚህ ዘመን ኦርቶዶክሳዊ ሰው ሆኖ ልጆቹን ከትምህርት ሃይማኖት ውጪ ከነገር ሃይማኖት ውጪ ከቤተክርስቲያን ውጪ የሚያሳድግ ሰው ካለ ሰው እያሳደግኩ ነው ብሎ እንዳያስብ፣ ከንቱ ድካም ነው። እንኳን ያለ ሃይማኖታዊ ዕውቀት አሳድገናቸው በሃይማኖት ያደጉትንም ለመጠበቅ ንቃት ይፈልጋል። ስለዚህ ነብዩ እግዚአብሔር ሙሴ እባክህ መንገድህን ግለጽልኝ እንዳለ እኛም መንገዱን ሃይማኖቱን አውቀን ልጆቻችንንም አስተምረን በቀናች ሃይማኖት በበጎ ምግባር ጸንተን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየን።